አንተ ግን ምን አስመሳይ ሰው ነህ። ስለዚህ በቃ እኔና እሷን ከዚህ በኋላ ፍቅረኛ ነን አሁን ነግረናሻል። ስለዚህ ስለ ስርዓትሽን ያዢ አጠገባችን ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ብቻዬን መጥቻለሁ። ብቻዬን የመጣሁት ነገር ያው ያለፈው አልፏልና አዲስ ምዕራፍ አዲስ ነገር ለመጀመር የኋላውን ነገር አስድታችሁ ዘግታችሁ ነው መሆን ያለበትና ትላንትና ትንሽ ውዝግብ ነበረ። ማን ነበር ስሟ? ጋብሪላ ትንሽ መታ ነገሩን ዘብረቅረቅ አርጋብኛለች እና ያው እነሱ ዲስሪስፔክት አድርገው የኔን ክብር በሚነካ ሁኔታ እያወራኝ ነው። ያው እኔ አልገረመኝም፣ ለምጄዋለሁ። ምክንያቱም ከዛም በፊት ቪዲዮ ላይ ያያችሁ ስለነበር ማለት ነው። ግን ደግሞ እሷ ያለች በሷ ፊት እንደዛ መሆኑ አናዶኛል። ሲቀጥል ደግሞ እሷ ስለኔ እንደዚህ የማውራት ድፍረት ከየት እንዳመጣች እና እነሱ እንዳስደፈሩኝም እርግጥ ነው ማለት እሷ እንደዚህ እንድታወራ ስለኔ ማውራቷ ዋናው ስለኔ ማውራቷ ሳይሆን እንድታወራ በእነሱ ፊት የሆነው የእነሱ አቀራረብና እነሱ ስለኔ በነገሯት ነገር ነው። እና ደግሞ ዛሬ ዋናው ነገር እሷን ልጠራት ሳይሆን ጠርቻታለሁ። ኦሬዲ እዚህ ትመጣለች። ያለውን ነገር ክሊር አድርጌ ያለፈው አልፎ እኔ ወደ ቀጣይ ምዕራፍ መግባት ፈልጋለሁ። ምክንያቱም ያው ላይፍ መጽሐፍ ናት። ይሄ ደግሞ ትንሽ የሚያናድደው ውዝግብ ጓደኝነት ምዕራፍ የሚለው ነው ከህይወቴ ላይ መጽሐፍ ሳነብላችሁ ማለት ነው። እና ተልባ ቢጫጫ በአንዱ ሙቀጫ ይንጫጩ ምንም አያገባኝም። እና ብዙ እያወሩ ነው ማለት እኔ ይሄ ወንድ ጓደኞች ወንድሞች ምናምን እንዳሉኝ ነበር የማስበው። ግን ምላሳቸው የመንደሬ ሴት ነው የሚመስለው። በስማም ይሞጣሞጡታል። ኧረ ጉድ! እኔ ወረረኝ ሰውነቴ ስቅጥጥ እንዲ ምናምን ነው የምለው ማለት ነው። እና እንደዛ ስንነጋገሩላ ምንም አይመስለኝም ነበርና ቪዲዮ ላይ ምናምን ሰው ታውት እንዲ በገባቸው ይዘው እንዲ ና ማለት ነው የቀራቸው እና ወይኔ ብቻ ይብላይ ለሚያገባቸው ነው የሚባለው። ይብላይ ለሚያገባቸው ምክንያቱም ከሚያገባቸው ጋር ስለሚኖሩ ያው እኛ የህይወት መስመር እስካሁን አንድ ላይ እንድንሆን አድርጋን ነበረ። ግን ደግሞ ዘላለም ከናንተ ጋር የሚቆየላ ሄዳን መንገዳችን ተለያየ። ሲለያይ ደግሞ ከሁሉም ሰው ጋር ተጣልታችሁ አይደለም መሆን ያለባችሁ። ሰዓት እንደምትገናኙ ማሰብ አለባችሁ በህይወታችሁ ማለት ነው። መቼም አላደርገውም የምትሉት ነገር መኖር የለበትም ማለት ህይወት ምን እንደምታደርጋችሁ የት እንደምታደርሳችሁ ከማን ጋር እንደምታገናኛችሁ ስለማታውቁ ያን ነገር አላደርገውም እኔ ሆን እንደዛ አላደርግም ኧረ መቼ ምናምን የምትሉት ነገር ላይፍ የሆነ ቦታ ላይ ያን ሰው ሆናችሁ ታገኙታላችሁ። ሶ አንዳንዴ ከመጠን በላይ ከልክ በላይ ራስን መቆለል ራስን ማሰብ በንግግር መውጣት is not fair ልክ አይደለም። እና ዛሬ ውድ እህታችን ጋብሪላንዬ እንጠራትና ያው ትመጣለች። እስቲ በተረጋጋ መልኩ ለማውራት እንሞክራለን። ያው ልጅቷ እንደምታዩት ከሷ ጋር ውለው ሳይሆን እሷ ከነሱ ጋር ውላ ነው መሰለኝ እንደዚህ ሞጥሟጣ ሙጢ የሆነችው። እኔ እንጃው እንዲ ባፍጢ ማለት ልተክላቸው ነው መስለኝ እንዴ ያለሽ ኮሜንታሪያታችሁ ትሰሚያለሽ። እንደውም የሰና ወራን ላውራቸው አሁን እሷ ብትሆን ኖሮ ፍቅርን ቀጥሬያታለሁ እና በእውነት ነው የምላችሁ ልኳን ነግሬያት አላርፍ የምትል ከሆነ ይወጣልናል። እንደዚህ ነው የምትለው እና እውነት እኔ ተመችተሽኛል። በዚህ አይነት አጋጣሚ ባንገናኝ በጣም ደስ ይለኝ ነበር። በእውነት ተመችተሽኝ ነበር። አሪፍ ጓደኞች ምን ይመስለኛል። ግን ደግሞ አይሆንም። የተገናኘንበት የተዋወቅንበት መንገድ ጓደኛሞች እንዳንሆን አድርጎናል። ጠላት እንድንሆን ነው ከላይ የተጻፈልን። እና ማርዬ ምንልሽ ፈልጌ ነው ዛሬ በክብር ሳወራሽ በክብር ማውራት አለብሽ። በክብር ካላወራሽኝ እንደነገሩ እሄድብሻለሁ። ምንም ማድረግ አልችልም። እሄድብሻለሁ። በቀኛው ላይ ፈጣሪን ብዬ ነው የወጣሁት። ግን ደግሞ አንዳንድ ቀናችሁ የሚያበላሽ ሰው ሲመጣ ቀናችሁ እንዳያበላሽ በተቻላችሁ መጠን እያላችሁ ያው ሙባረክ እንኳን ዛሬ የሚያወራም አይመስለኝም ጾም ስለሆነ ማለት ነው። እግዚአብሔርን በነገር ይዘውኝ እስካሁን እንኳን አደረሳችሁ አላልኩምና ኦርቶዶክስ መላው የኦርቶዶክስ እምነት ተከታይ እንኳን ለአብይ ጾም በሰላም አደረሰን። እንዲሁም ደግሞ
ለሙስሊም እህት ወንድሞቼ እንኳን ለረመዳን ጾም በሰላም አደረሰን። እንግዲህ ጾመን ከሚጾሙት ያድርገን። የኔ ወዶች እንኳን አደረሳችሁ ማለት ፈልጋለሁ። እውነት ሰላሚን ነስተውኝ እኮ እንደዚህ እንኳን አደረሳችሁ ይራሱ ምጽፍበትም እናገርበትንም ሰዓት አሳጡኝ። ሰው እንዴት በነገር እንደዚህ ቢዚ ይሆናል? ማይ ጋድ እኔስ በቃኝ። የምሬን እኮ ነው እንዴ። በስትክክል ራሱ መጾም አቃተኝ እኮ ከበደኝ። ወባ ሆኑብኝ፣ አቀጠቀጡኝ፣ አንዘፈዘፉኝ። እንደውም ሙባረክን በበሽታ ለመስላቸው እንዴ አሁን ሙባረክ ምናምን ሲል ወባ እንለዋለን። ሁለቱስ ኤፍሬም እና ጋብሪኤል ታይፎይድ እና ታይፈስ እንላቸዋለን። እንደ አጠቃላይ ሶስቱን እንደዚህ ኮሮና ልንላቸው እንችላለን። ዋው ለሰው ማውራት ምን ነበር አይጨንቅሽም? ዋው አምሩ ስራ የለሽም ግን ካያጣች ምን ነበር አሁን ፈልገሽ ነበር? ትፈሪኛለሽ ነው ብቻሽን ማመጩ በጣም ታስፈሪያለሽ እኮ ወይስ አይደለም? ግን ያው ስለሚሰማው ቢመጣም ብትሶክ አይደለም። አንቺ እኔ እፈራሻለሁ። እዚች ጋር ሶስት ሴቶች ምን ያደርጋሉ ነው የኔ ጥያቄ። አንተ እኮ መላሰክ እኔ እንደወንድም አልመሰለኝም። ማሳይሽ ከፍቼ እስካሁን ኧረ በስመ አብ ለሷ አሳያት። እሺ እሷ ወንድም ሆኔን አውቃለች። አንቺ ላሳይሽ ለምን? ኧረ በስመ አብ ላረጋግጥልሽ ብዬ ነው። ኧረ ይብላኝ ለምታገባ አንቺ ግን ሴት መሆንሽ ግን ያጠራጥረኛል። አጠራጠረክ አንተ ማመን አይጠበቅብህም። ባይዘው አሁን እሱ ለተወና እስኪ የፈለገችኝ ወይል እንግዲህ በስትክክል ለማውራት ነበረ እኔ ያሰብኩት። ያ በስልክም በስትክክል ነው ያወራውሽ። በጣም የዋህነት በተሞላበት መንገድ ነው ያወራውሽ። ወይል እንግዲህ አንቺ ደግሞ ከኔ ጋር ጠል ነው መሰለኝ የፈለግሽው። ሰላም አልፈለግሽም ማለት ብቻችንን እናወራ በሰላማዊ መንገድ እንደ ጤነኛ ሰዎች እንደ ትልቅ ሰዎች ደስ ይለኛል። ሂድ ለመቻት ልደበድቢያት የጠራሻት ልደበድቢያት ነው። በድብድብ ነው እስቲ ጭንቅል እስቲ አትንካኛም ወንድ ይሄ አታስተካክልልኝ አልፈልግም። ቆይ ትንገረና አሁን ለምን ተረጋጊ። አትንካኝ እሺ። ያም ወንድ ይሄ በመጣ ቁጥር እንደሚጎትተኝ እሺ ልትረጋጊ በቃ ምንም አራራራ ጓደኛሽን እረፍ በይ ይሰማሻል መሰለኝ አንቺ እና ምን ልልሽ ነው ጋብዬ ሚወሬ ሱት እንዳለብሽ ታውቂው እንደዚህ ከተሻለ ታወራያለሽ ሲበዛ ለምን ወገን ሙባረክ ጾመኛ ስለሆነ ነው ያልመጣው። ይመጣል እሱ አብዩ እንዴት አላመጣሻቸውም ጋርዶች? ደበረኝ። ያው አንዱ ብቻ ሲመጣ ግን በቃ ኤፍሬም መስማቱ ስለማይቀር መጣ እኮ በቪዲዮ መስማቱ ስለማይቀር ነው ቪዲዮ ያስኩልሽ። ባይዘው ደግሞ ትላንት ያልነገርኩሽ ነገር ኤፍሬም ሰላም አፈልግም ፍቅረኛ እኔ ተሳስቼ የሰማሁት ነው ወይስ እናንተም እንደኔ የሰማችሁት ነው? ምን ይመሳሳት ምናምን አልለም። ሰምተሽ ምንድን ነው? እሺ ፍቅረኛ ማ ኤፍሬም ናችሁ? ነገርኩሽ እኮ ነው ከሱ መጠየቅ ምናምን። አይ እኔ እስካሁን አላወቅኩም ብዬ ነው እና እንደሌለው ነበር እኔም ሙባረክ የምናውቀው። የሙባረክን አላውቅም። አሁን የሙባረክ እርግጠኛ ሆኜ መናገር አልችልም፣ ግን ደግሞ እኔ የማውቀው ፍቅረኛ እንደሌለው ነው። ኦኬ ፍቅረኛ ናችሁ እና ፍቅረኛ ኮንሽ እኔ ምን አገባኝ ማለት እኔ ጋር መተሽ ለምንድነው ያልሆነ ነገር የምታወሪው? እኔ እኮ ፍቅረኛ ሆናችሁም አልሆናችሁም አያገባኝም። ፍቅረኛሽ ሆነም አልሆነም አያገባኝም። የራሳችሁ የራሳችሁ ነው። እንደዚህ አልመሰለኝም ነበር እኔ ዛሬ ስጠራሽ። አንተ ግን ምን አስመሳይ ሰው ነህ ማለት እስስት ነህ በጣም ማለት ነው እንዴ። አልገባኝም። ነገረ ስራዎች ራሱ አይገናኙም። በጣም ማርያም ምስጥ ሰው ነህ። ማርያም ነው የምሬን ነው ማለት ምንድነው? ፍቅረኛ ኖረህ አልኖረህ እኔ ባላቅ ማለት ይሄና ላንተ ላይ እንትን ይኖራል። እስካሁን የተደበቅኩት ጓደኛ ነበርን ብዬ ነበር ማሰበው፣ ለዛውም ቤስት ገባ። አሁን
ምን እንደተረዳው ታውቃላችሁ? ወንድሜ ትክክል ነው ብዬ እንዳስብ እያደረገኝ ነውና ልክ ነው ማለት ነው ወንድሜ የሆነ ነገር ስላየ ነው። እና ደግሞ አንተ በእያንዳንዱ ድርጊቶች በእያንዳንዱ ስራዎች ውስጥ መናገር አልፈልግም፣ ግን ደግሞ ኦኬ ደስ ይላል እንኳን ሆናችሁ ይበል የሚያሰኝ ነው። ግን ደግሞ አንተ እየተናደድሽ አልገባኝም። አላንደሽ አትንካኝ። ያስተካከልኩልሽ ለምን ፍቅረኛሽ ማትይዙ ለምሮ ብትናደድ በእናትህ እስቲ ኤፍሬም፣ ወይኔ ሁሌ ጻም ሆነ አይሰለችም እንዴ? ምን እያስተካከልኩልሽ? በቃ ተስተካክልልኝ አልፈልግም። ነገር እናውራና ለማንኛውም እስካሁን ቀልድ ነው እንደ እያወራን ያለ ነው። እስካሁን ቀልድ መስሎሽ ነው እያወራን ያለ ነው? ቀልድ ምናምን አይደለም፣ ሰማነሽ። ግን በቃ ከዚህ በኋላ አሁን ለግልሽ ነው የመጣሁት። ዛሬ አንቺም ቀጠርሽኝ፣ ነገርሽኝ፣ እኔም ነገርኩሽ ከኤፍሬም ጋር ያለንን ነገር። ሶሪ ትናንትናም እኮ እንደዚህ ብለሽ ብትነግሪኝ ዛሬ አልቀጥርሽም ነበረ። ገባሽ? እኔ ከፍቅረኛ በላይ ምንም ልሆንለት አልችልም። ፍቅረኛውም ነሽ መናገር ትችያለሽ፣ ግን ደግሞ እኔ እንደዛ ማውራት አትችይም። ምክንያቱም ያንቺና የሱ ግንኙነት ሌላ ነው። እኔን ደግሞ ስለማታውቂኝ ከኔ ጋር ደግሞ ምንም ግንኙነት የለሽም። ስለዚህ ካሁን በኋላ ችግር የለም። ፍቅረኛሽ አጠገብ አልደርስም። አንቺ ምን ያጠገብ እንዳደርሺ እኔ በሌለውበት የኔ ስም እንዳታነሺ። ደርሰሽብኝ እኮ ነው መጥቼም ሳይሆን አንቺ ደርሰሽብኝ ነው ያናገርኩሽ እኮ መተሽብኝ ነው እንጂ እኔ ከየትም አላቅሽም። ገባሽ? ዝም በል እሺ። ምንም ያስቅ ነገር የለም። ባይዘው እንዴት እንዳስጠላኸኝ ብነግርህ እኔ እንጃ። ግን ደግሞ አመሰግናለሁ ለሁሉም ነገር። እሷ ትወደኛለች አንቺ ካስጠላሽ ትወደድክ። ፍቅረኛ ካደለች እንዴ ለምን ደግሞ አትወድ? መውደድ ብቻ ሳይሆን ታፈቅራለች። መቼም ተፋቅራችሁ ነው ፍቅረኛሞች ግን ተረጋግጠች ለምን በኢየሱስ ስም የሆነ በሁለታችሁ ፍቅረኛ በመሆናችሁ ምናምን የተናደድኩኝ መሰለ? ኧረ አይደለም። እና ግን ተናደድሽ? ተረጋግጠ እኮ ተናድጃለሁ። ያንተ ውሸት ነው ያናደደኝ። ኦኬ ውሸት ብቻ ነው ያናደደሽ? ሌላ ምን ያናደደኛል? ሌላ ነገር ነው ማለት ያናደደሽ? ምንም አልናደደኝም። ማርያም አትጃጃልብኝ በእናትህ። አናደድሽ አላናደድሽ? መመለስ ግዴታ አለብኝ። ካሁን በኋላ እኔና አንቺ እንድንገናኝ ትፈልጊያለሽ ወይስ? አልፈልግም። በቃ እንሂዳ ጨረስና አልፈልግም። በቃ ምንም እናወራው ነገር የለም ከዚህ ሌላ ማለት። ከዚህ በኋላ ግን ለማንኛውም ሰላም ወገን ኤፍሬም ጋር እንዴት ነው ውቢያችን? ወንድሜ ሰላም በለት። ትልቅ ሰው ሆነ፣ በጣም ትልቅ ሰው ምር ከኔ ጋር መገናኘት ተፈልግ በእናትህ አትመናጨቅ። ልቀቀኝ። ያሟል እንዴ ይሄ? አንቺ ከኔ ጋር መገናኘት ትፈልጊያለሽ? በህይወት ይፈልግ ሰው ነው መፈለግ ያለብህ። ስለዚህ እኔ ደግሞ አንቺ ትፈልጊኛለሽ። እንደዚህ ለምን ብትገላምጠኝ እንዴ? እስማ ወደ ከምታይ ተናነሰ መኩ አሁንም ልትወሪ ነው? ከቡይ ጋር ወሪ ከኛ ሜዳ ወይስ ለምን ሌላ ማለት ምንድነው? ሙቪ ያ በጣም አስቀይማችሁት ነው አይደለም? ምንም አላኮረፍኩም፣ ግን በነገሮች ተናድጃለሁ። በምን ነገር? ፍቅረኛሞች እንደሆነ ታውቃለህ? ማናማ? ሁለታችን ጓደኛሞች ናቸው። ፍቅረኛሞች ግን አይደለም። እኔ እኮ አይደለም እያልኩ ያለሁት እነሱ ነን እያሉ ነው እኮ። አይደሉም። ከነሱ በላይ ታውቃለህ? ኤፍሬም ምን አውርታችሁ ጨርሱ። ኦኬ ንገሪኝሽ። ኦኬ እኔ አሻንጉሊት ነኝ ማለት ነው። እናንተ እኔ ላይ ድራማ ትሰራላችሁ ነው ነገሩ አይደል? ሶስታችሁ ናችሁ። ሌላ እነማ የምትለው ወይስ ሌላ አራተኛ አምስተኛ ሰው አለ? እኔ ማለት አውቃለሁ። እኔ አንቺ ጋር ድራማ ሰሩ ነው ታውቃለህ እንዴ? ይሰር ሁለቱ ታዲያ ምንድን ነው? አይምሮሽ ለቋል። ግን በእናትህ ግን እያሰብሽ ነው? ታስቢያለሽ? ማሰብ ትችያለሽ? አንቺ ግን የምር ነው እንደዛ ወር ምንም ነገር እንዳትላት። እሺ ምንም ነገር እንዳትላት። ሰምተሃል?
ለምን እንደዚህ የምትናደጂው? ኤፍሬም አትንካኝ። ማርያምን አትናደጂ። እንደዚህ እናቴ ትሙት እንዳትነካኝ እኮ አትናደጂ። ግን አንቺ እሺ አትንካኝ እኮ አትናደጂ። አትንካኝ። ካሁን በኋላ እንደዚህ እንድትቀርበኝ አልፈልግም። ደግሞ እንዴ ሲያስጠላ። እኔ ርቀትህን ጠብቅ እንዳትነካኝ። ደግሞ ቆንጆ ነሽ። እንኳን ቆንጆ ሆነሽ ተርበል ለነገሩ ድሮን ቆንጆ ነሽ። እንኳን ሲያስጠላ ወረሳችሁ እና ስለዚህ በቃ እኔና እሷን ከዚህ በኋላ ፍቅረኛ ነን። አሁን ነግረንሻል። ስለዚህ ስነ ስርዓትሽን ያዢ፣ አጠገባችን እንሂዳ። በቃ እንሂድ። ለማንኛውም ከዚህ በኋላ ግን ስነ ስርዓትሽን ያዢ፣ አጠገባችን እንዳትደርሺ። አንቺ ያምሻል እንዴ? እንዴት ነው የሚያደርግሽ? እንዴት ማድረግ ምናምን አይደለም። ዞር በይ በእናትሽ። አንቺ ማርያም የደረሰ ሰው ሁሉ ትመቻለሽ ነው? ልቀቀኝ። የደረሰ ሰው ሁሉ ልመቺ ነው? ማን ሆነ ነው እሷ የምትገፈትረኝ እኔን? ኦኬ አንቺ ማን ሆነሽ ነው እኔን የመታሽኝ? ዞር በል እንዴ ተረጋጊ እንጂ። ዞር በል ወይስ ልመቻት ነው? አውሪ ማለት ነው። አንቺ በላ አንቺ ተረጋጊ። ዞር በል ምን ትችላለሽ አንቺ? ልቀቀኝ። እንዴ ለምንድን ነው ክብር ማይኖርሽ? ክብሬን አስናቃችሁት አይደለ? ይሄዶም የመጣው ብሎ መጥፋችሁ። ዞር በል እንዴ ክብርሽን እኮ የምታስኒቁ ራስህ እንዳለጥፍ። ዞር በል አንተ ልቀቀኝ በእናትህ። እኔ በጣም ነው የምትጣለኝ። እንዴ ክብርሽን እያስናቅሽ ያለሽ ራስሽ ነሽ። ለራስሽ መጀመሪያ ክብር ስጪሽ። ዞር በል። ክብር ከራስ ይቀርማል። ስለኔ ክብር አንተ ምን ታውቃለህ? መጀመሪያ እሺ ልቀቀኝ። ክብረ ቢስ ስለ ክብር እንዳታወራ ሲጀመር ከኔ ጋር ሆነ ስለ ክብር እንዳታወራ ገባ? ዝም በል ድንጋይ ራስ። ያው ልክ ኤፍሬም በቃ እስካሁን ስለነበረን ጊዜ በጣም አመሰግናለሁ። ማርያምን እኔም ሆነ ቤተሰቦቼ ወንድሜ ማንም ከጎን እንዳትነካኝ ደያሙን እንዴ በእናትህ ዞር በል። ካሁን በኋላ እኔ ባለሁበት እንዳትደርሱ፣ እናንተ ባላችሁበት አልደርስም። ተረጋግተሽ አውሪ። እንዳትነካኝ እኮ ተረጋግተሽ እንዳትነካኝ። ያሟል እንዴ ኖ አንዴ ተረጋግተሽ አውሪ። ኖ ተዋት። እንዳትነካኝ። እሺ በነካሽ ኤፍሬም በቃ ሲጀመር ተሳጋለም ደግሞ አንተ ጓዴ በነካሽ እንዳትነካኝ። ዞር በል። ይሁን ይባላል። ምንድነው እንትን የምትሉት? እኔም እኮ የሚገርመኝ እሱ ነው። ፍቅረኛው እሱ ናት። ከሷ ጋር ተጨቃጨቀ እንደዛ። ዞር በል። ፍቅረኛሞች ናችሁ ነው? ጀግና ሴት ናት። አይ እሷን ተዋት። አይ ግን ፍቅር ጀግና ሴት ናት። በቃ ደውላለሁ። ንገረኛ መልካም ጾም ኢፍጣር አብረን እናፈጥራለን። ደውላለሁ። ፋን ምንድነው የሆነ ቤት ደግሞ ተጠርተናል። ሾርባ ምናምን ቤተሰቦች መልካም ጾም ይሁንላችሁ። ጉድ ናይት። ይሄ ነገር አልገባኝም ማለት የሆነ ያሉት ነገር ሪል ፍቅረኛው ናት። እኔ እንጃ ብቻ እስቲ የእውነት ከሆነ እኔ እናደዳለሁ ማለት እናደዳለሁ ሳይሆን ይደብረኛል። ግን የእውነት የሚሆን አይመስለኝም። ሜቢ ሆን ብሎ ሊሆን ይችላል ምናምን ብቻ አላውቅም። እና ትንሽም ስለደከመኝ ጾምም ስለሆነ ነውና ለዛ ነው። ቻው